እነዚህን 3 ቪዲዮዎች ሁላችንም ውድ ቤተሰቦቼ በተረጋጋ መንፈስ ሆነን እንከታተላቸው። ቪዲዮውን ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሐሳብ አስተያየት እየሰጠን እንወያይበታለን። በቀጥታ ወደ ቪዲዮ እንሄዳለን። ዛሬ ደግሞ ስለ አብሾ ነው የምናወራው ማለት ነው። እርግጠኛ ነኝ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ገሌ እኮ አብሾ ወስዶ ነው እንደዚህ ሆኖ አብሾ ተነሳበት ይባላል አይደል? እንግዲህ ምንድነው አብሾ? አባቶቻችን ለትምህርት ተብለው ከሚዘጋጁ መድኃኒቶች ውስጥ አንዱ ነው። አንድ ሰው እንግዲህ ጥሩ የማስታወስ አቅም እንዲኖረው በትምህርቱ ውጤታማ እንዲሆን የሚዘጋጅ ነው ማለት ነውና ብዙ ጊዜ እንግዲህ አብሾ ካለው ሳይድ ኢፌክት ወይም ደግሞ መጥፎ ጎኑ አንዱ ምንድነው? ያንን በልጅነቱ ያንን መድኃኒት የወሰደ ሰው ብዙ ጊዜ መጠጥ ሲጠጣ በጣም ኦቨር ይሆንበታል። ራሱን መቆጣጠር አይችልምና ከቁጥጥር ውጪ ይሆናል ማለት ነው። ብዙ ጊዜ አብሾ የሚወስዱ ሰዎች ያ ነው በጣም ከባድ ጎኑና በጣም ሳይድ ኢፌክት ከጥቅሙ ይልቅ ጉዳቱ ስለሚያመዝን ብዙ ጊዜ ሰዎች እንዲወስዱት አይመከርም። እና ስለ አብሾ በጣም የሚገርመኝ አንድ ነገር አለ። ፍሬው እንግዲህ ይሄንን ይመስላል ማለት ነውና አብሾ ልክ እንደተቆረጠ ከሆነ በደንብ በንጽህና የተቆረጠ ከሆነ የተዘጋጀ ከሆነ በጣም የሚገርማችሁ ፀሐይ ላይ በምታረጉበት ጊዜ ይፈናጠራል፣ ይዘላል ማለት ነው። ነጯ ፍሬዋ ትዘላለች። ያ ፓወር ያለው ልክ እንደተቆረጠ የሆነ አብሾ ነው። ያንን ነው ለትምህርት ጥንታውያን አባቶቻችን የሚጠቀሙበት፣ ስቲል የሚጠቀሙበት ሰዎች አሉ። ግን ከጥቅሙ ይልቅ ጉዳቱ ስለሚያመዝን ብዙ ጊዜ አይመከርም ማለት ነው። ወይም ደግሞ በጥሩ በጣም ልምድ ባላቸው ሰዎች ቢሰጥ ይመከራል። እስቲ ስለ እናንተም ብዙ ማወቅ ፈልጋለሁ። ስለ አብሾ ምን ታስባላችሁ? አብሾ የወሰዱ የምታውቋቸው ሰዎች አሉ ወይና? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። መልካም ምሽት። እንግዲህ ውድ ቤተሰቦቼ እህታችን በቲክቶክ አካውንቷ ላይ በብዛት የምታስተላልፈው ከዚህ ከስርማሽ ከቅጠል በጣሽ ጋር የተገናኙ ጉዳዮችን ነው። ከስራ ስር ጋር ከቅጠላ ቅጠል ጋር በተገናኘ የምትሰራቸው ቪዲዮዎች በአጠቃላይ ከነዚህ ጋር የተገናኙ ጉዳዮች ናቸው እና በጣም በሚገርም ሁኔታ እንግዲህ አብሾን መቀበል ለትምህርት ለእውቀት ተብሎ የሚሰጠውን ነገር ብዙ ሰዎች ከመናፍስት ጋር አገናኝቶ መናገር አይፈልጉም። በቃ ጥበብ የእግዚአብሔር ጥበብ አድርጎ ለመናገር ይፈልጋሉ። አስተውሉ ውድ ቤተሰቦቼ፣ ለአብሾ ተብሎ ተሰጥተው ዛሬ ስንት ትውልድ ነው ያጣ ነው? ስንት ልጆችን ነው ያጣ ነው? ይህ እውቀት ሳይሆን ድድብና ነው። ይህ ለእውቀት ተብሎ የሚሰጠው ነገር ትውልድን የሚያጠፋ ትውልድን የሚያበላሽ እንጂ የእግዚአብሔር ጥበብ አይደለም። ውድ ቤተሰቦቼ አብሾ ከተቆረጠ በኋላ እንደምትለው እህታችን ተቆርጦ ተጨቅጭቆ ከተዘጋጀ በኋላ የሚጸለይበት ውዳሴ ማርያም አይደለም፣ የሚጸለይበት ሰይፈ ስላሴ አይደለም፣ የሚጸለይበት አቡነ ዘበሰማያት አይደለም፣ የሚጸለይበት አርጋኖን አይደለም፣ የሚጸለይበት መዝሙረ ዳዊት አይደለም። የሚጸለይበት መልክአ ሳጥናኤል ነው። የሚጸለይበት መፍትሔ ሠራይ ነው የሚደገምበት። አውደ ነገሥትና የኮከብ ቆጠራ የሆኑ መጽሐፍቶች ናቸው። ሰዎችን የሚያደነዝዙ ሰዎችን የሚያፈዙ ነገሮች ናቸው የሚጸለይበት እንጂ የእግዚአብሔር ጥበብ ነው እውቀት ነው ተብሎ በዚህ አይነት የወረደ አስተሳሰብ አብሾንና ከአብሾ ጋር የተገናኙ ጉዳዮችን እንደዚህ አሞግሶ መናገርና በጣም ጥሩ ጥበብ ነው ቆንጆ የሆነ ጥበብ ነው ተብሎ መነገሩ በጣም ትልቅ ስህተት ነው። እህታችን ይህ ቪዲዮ ከደረሳት ራሷን እንድታርም ማለት ነው። ምክንያቱም የምታስተላልፋቸው ቲክቶክ ላይ የምትለቃቸው ቪዲዮዎች በጣም ከባባድ ቪዲዮዎች ናቸው የምትለቃቸው። በጣም ከባባድ ማለት ነው። ስትናገር ስለ ስሩ ራሱ ትናገራለች። ስሩ እንዴት እንደሆነ ቅጠሉ እንዴት እንደሆነ ምናምን ነገር ማለት ነው። ስለዚህ እቺ ልጅ ብዙ የምታውቀው ነገር አለ ማለት ነገር ግን የመናፍስት አሰራርና የአጋንንት ሴራ መሆኑን ግን የምታውቀው ነገር የለም። በጣም የሚያሳዝነው ይሄ ነው። ብዙ ሰዎች ዛሬ በቤተ ክርስቲያን ውስጥ ያሉ ስርማሽ ቅጠል በጣሾችን እኛ ስንናገር የሚደግፏቸው ለዚህ ነው። ጥበብ ነው የእግዚአብሔር ጥበብ ነው ብለው ያወራሉ። አይደለም። ይህ በጣም ትልቅ ስህተት ነው። አብሾ ተወስደው ለእውቀት ለጥበብ ነው ብለው ወስደው ምን ያህል መከራቸውን እንደሚያዩ እኛ በደንብ እናውቃለን። ብዙዎቻችን እናውቃለን። አብሾን በጭራሽ ማሞጋገስ አያስፈልግም። የአባቶቻችን ድንቅ ጥበብ ነው እያለን ማውራት አይጠበቅብንም። ይህ የአጋንንት የመናፍስት ሴራ ነው። ልንነቃ ይገባል። ውድ ቤተሰቦች እንደዚህ አይነት ቲክቶክ ላይ ኮሜንት ላይ የሚጽፉ ሰዎች በጣም ብዙ ሰዎች ኮሜንት ላይ ገብቶ ሲጽፉላት እመለከታለሁኝ። ግን አንድ የሚረባ ጥያቄ የሚጠይቅ ሰው የለም። ይህ የመናፍስት አሰራር ምንድነው የሚጸልይበት? ቅጠሉን ቆርጠን ብቻ ስላመጣን መድኃኒት ነው ማለት ነው? እሱ አይደለም ጥያቄ። ቅጠሉ በራሱ ምንም ችግር የለበትም። ነገር ግን ቅጠሉ ላይ የሚጸለይበት ጸሎት ነው ትልቅ ችግር ይዞ የሚመጣው። ጸሎት ሳይሆን እርግማን ማለት ነው። የሚጸለየው መልክአ ሳጥናኤል ነው። መልክአ ሳጥናኤል ይጸለይበታል። መናፍስት ወደ ውስጣችን እንዲገቡ እውቀቱን የሚሰጠን እግዚአብሔር ሳይሆን ከአጋንንት የሚኖር ሰው እውቀትና ጥበብ ነው ማለት ነው የሚኖር ሰው። በጣም የሚገርም ማለት ነው። እንግዲህ ለአብሾ ተብሎ ሰዎች በገዳማት ላይ
እንደዚሁም በአብነት ትምህርት ቤቶቹ እንደዚሁም በከተማም ጭምር ለእውቀት ለትምህርት ብለው ይቀበሉታል። ነገር ከወሰዱ በኋላ ደግሞ የሚከለከሉት ነገር አለ። ይህንን አትውሰዱ፣ ይህንን አትጠቀሙ ይባላሉ። የእግዚአብሔር መንፈስ ከሆነ እንደዚህ አይነት ክራይቴሪያዎች ራሱ ምን ያስፈልጋሉ? አያችሁ። ስለዚህ መንፈሱ የሚፈልገው የማይፈልገው ነገር ስላለ መንፈሱ ያዘዘውን ነገር ያደርጋሉ ማለት ነው። በጣም የሚያሳዝነው እህታችን ይሄን እንዲያን ነገሮችን በደንብ አድርጋ ስትናገር ደጋግሜ እየተከታተልኩ ነውና አብሾን እንደ ዕውቀት እንደ እግዚአብሔር ጥበብ የአባቶቻችን ጥበብ አድርጎ ለመናገር በጣም ብዙ ሰዎች ሲሞክሩ እናያለን። በቤተ ክርስቲያን አካባቢ ያሉ ሰዎች ማለት ነውና እንደዚህ አይነት አስተሳሰቦች በጣም የሚያሳዝኑ ናቸውና ልንነቃ ይገባሉ። ውድ ቤተሰቦቼ ይህንን ቪዲዮ ለብዙ ሰዎች እንዲደርስ እናድርግ። አብሾና ስርማሽ ቅጠል በጣሽነት ከዲያብሎስ ናቸው፣ የአጋንንት አሰራር ናቸው። በጭራሽ የእግዚአብሔር ጥበቦች አይደሉም። የእግዚአብሔር ጥበብ ከሆነ መልካ ኢየሱስ ተጸልዮበት፣ መልካ ማርያም ተጸልዮበት፣ ሰይፈ ሥላሴ ተጸልዮበት እንደዚህ ሲሆን ነው ትክክለኛው እግዚአብሔር መድኃኒት ነው ልንል የምንችለው። ቅጠሉ በራሱ ችግር ኖርበት አይደለም። ቅጠሉ ከተወሰደ በኋላ ግን ለአብሾ ተብሎ የሚሰራው መልካ ሳጥናኤል፣ የአውደ ነገሥት፣ መፍትሔ ሰራይ ኮተት የበዛበት መናፍስትን የሚጠራ ጸሎት ተጸልዮበት ነው። ከዛ በኋላ ይወስዱታል። ያንን ስለወሰዱት ነው ውስጣቸው መንፈሱ ስላለ መንፈሱ የሆነ ሰዓት ላይ ግብሩን ሲፈልግ የሆነ ነገር ሲፈልግ ብድግ እያለ ሰዎቹን ያጮሃል፣ ያዘልላል። ከዛ በኋላም ደግሞ የገባው ዕውቀት ፈልገን ስላገባን ምክንያቱም ራሳችንን ገብረን ስላስገባ ነው ህይወታችንን ምስቅልቅሉን ያጠፋል ማለት ነው። ይሄ ነው ትልቁ ከባዱ ችግር። ልንነቃ ይገባሉ ውድ ቤተሰቦች። ስለዚህ ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። ወደ ቀጣይ ቪዲዮ እንሂድ። وزي تباو ياسكاي انت شقي اسمي تم فرده اجباي انت ملا انت شقي قاعي ويا شقي وما ترى شيء سيطاني لا سيطاني قم فط بودا ودالي كشك دي توس دغماتنا زكري ديس جنا ني كيدي لاغوني انكا لاغوني لاغو نكشكش ولا اغمزنا أغمزنا نميت أغمز أنا تميت ميتنا لاغوني ني كتشكشي ني ده لو جماعة لا تغني سي كتي بس لا غني ني كتشكشي نسم سم سم بابنا سمنا لا المشلك أنتي نفت أملي سم أنا ما يتوقع سمنا ይህንን ያህል ካየን ይበቃናል። እንግዲህ በቪዲዮ ላይ እንደተመለከታችሁት መናፍስትን ለማስወጣት ወይም አጋንንትን ለማስወጣት ነጭ ሽንኩርት አጭሰው ሌሎችም የሚጨሱ ነገሮችን አጭሰው እንደዚሁም ደግሞ ቀበሪቾ የሚባሉ ነገሮች ሌሎችም ነገሮች በክፍለ ሀገር ላይ መናፍስትን ለማስወጣት ብሎ እንደዚህ ያጭሱና እነዛ አይንጥላ አለባቸው ቡዳ አለባቸው ብሎ የሚያስቡትን ሰዎች አምጥተው በጭሱ ያጥኗቸዋል፣ መንፈሱ ይወጣል ብለው ስለሚያስቡ ማለት ነው። በጣም በሚገርም ሁኔታ ምን ያህል ዲያብሎስ ሰዎችን እንደሚያሞኝና ምን ያህል ዲያብሎስ ሰዎችን እንደሚሸውድ የምትረዱት በዚህ ነው። እዚህ ጋር አሁን ይናገራል፣ ይለፈልፋል፣ ግን የሚናገረው እየቀለደ እንጂ እየለፈለፈ አይደለም። በጣም የሚገርመው ሰዎች እንዴት አድርገን ነው አጋንንትን የምናስበው? መናፍስትን እንዴት አድርገን ነው የምናስበው? እኔ ይገርመኛል በጣም። መናፍስት የማይታዩ ረቂቃን ፍጥረቶች ናቸው። በመላእክት ነገድ የነበሩ ናቸው አይደል? መንፈስ ነው። እንዲህ ከሚታይ አካል ጋር አይደለም የምንታገለው። በጣም የሚገርመኝ ይሄ ነው። እና አሁን እዚህ ጋር እንደምትመለከቱት መናፍስትን ለማስወጣት ነጭ ሽንኩርት አጭሰው አፋቸው ላይ ያደረጉ ከላይም ደግሞ ሌሎች ብረት ነገሮችን አስቀምጠው መንፈስ ለማስወጣት ይሞክራሉ። አስተውሉ ውድ ቤተሰቦቼ፣ አስተውለን እንከታተል። በጣም በሚገርም ሁኔታ ዛሬም በየክፍለ ሀገሩ በየገጠሩ እንዲሁም በከተማም ጭምር ዛሬም እንደዚህ አይነት አስተሳሰብ ያላችሁ ሰዎች አሉ። በነጭ ሽንኩርት መናፍስት ይሸሻል ብሎ የሚያስቡ ሰዎች፣ ጤና አዳም በማቅረባችን በጤና አዳም መናፍስት ይሸሻሉ ይርቃሉ ብለን የምናስብ ሰዎች አለን። ብዙ አይነት አስተሳሰቦች አሉ። ውድ ቤተሰቦቼ መናፍስት እንደዚህ አይነት በጣም እናንተ በምታስቧቸው ነገሮች የሚርቁ አይደለም። ለዘመናት አብሮን በስጋችን በደማችን ውስጥ ተጣብቆ የተቀመጡ መናፍስቶች ሊርቁ የሚችሉት ከምስጢራት ስንሳተፍ ነው፣ ስንንበረከክ ነው፣ ስንሰግድ ነው፣ ስንጸበል ነው፣ ዘወትር በክርስቶስ በእግዚአብሔር መንገድ ውስጥ ስንገኝ ነው፣ በተግባራዊ ክርስትና ውስጥ መገኘት ስንችል ብቻ ነው መናፍስት ከሰውነታችን ሊርቁ የሚችሉት። ከዛ ውጭ ግን እዚህ ጋር ዝም ብለን በሚደረጉ አሁን እዚህ ጋር እንደምትመለከቱት በዚህ ቪዲዮ ላይ እንዳየነው የሆኑ ኮተቶች እያቀረብን ሰዎችን እያፈዘዝን እያጨስን እያቃጠልን
መናፍስት ይወጣል ብሎ ማሰብ ሞኝነት ነው። ምን ያህል መናፍስት እያሸወዱን እንዳለ የምትረዱት በዚህ አይነት አካሄድ ነው ማለት ነው። እንደዚህ አይነት ድርጊቶች ስትመለከቱ ልትቃወሙ ይገባል። በየቦታው በየገጠሩ በየክፍለ ሀገሩ ያላችሁ ሰዎች ልትቃወሙ ይገባል። እንደዚህ አይነት ድርጊቶች ስትመለከቱ ምን ያህል ትውልድ እየተሸወደ እንዳለ እንደዚህ አይነት ነገር። አሁን እኔ ቋንቋ የሚወራው ቋንቋ ምን እንደሆነ አላውቅም፣ ግን ይመስለኛል ወይ ወደ አማራ ክልል ይመስለኛል ይሄ ነገር አማራ ክልል ወይም ወደ ትግራይ አካባቢ ይመስለኛል ቋንቋውን ሲሰማ ማለት ነውና እንደዚህ አይነት ነገሮች መናፍስትን ለማስወጣት በጣም የሚገርም እኮ ነው። አስተውሉ። እግዚአብሔር ከሚሰጠን ጸጋዎች ውስጥ አንዱ መናፍስትን መለየት ነው፣ መናፍስትን ማስወጣት ነው። መናፍስትን አውጡ ተብሎ በመጽሐፍ በማቴዎስ ወንጌል ላይ እንደተነገረን በዛ መሰረት ላይ ነው። በዛ ጸጋና በዛ መንገድ ውስጥ ሆነን ነው መናፍስትን ልንሸኝ የምንችለው ልናስወጣ የምንችለው። ለመለየትም የእግዚአብሔር ጸጋ ያስፈልጋል። ከእግዚአብሔር የተሰጠን ጸጋ ያስፈልጋል። በተግባራዊ ክርስቲያኖች የምንገኝ ሰዎች ልንሆን ይገባል። መናፍስትን ለማስወጣት እንደዚህ አይነት የሚቃጠል የሚጭስ ነገር አይደለም አድርገን የምናስወጣው። በጣም የሚያሳዝነው ይሄ ነው። በጸሎት መውጣት የሚችልን መንፈስ፣ በጸሎትና በስግደት በተግባራዊ ክርስትና ውስጥ መውጣት የሚችልን መንፈስ ለማስወጣት በዛ መንገድ ትተን በዚህ አይነት ቅጠላቅጠሎችን በማቃጠል በማጨስ በማኘክ መናፍስት ይወጣሉ ብለን ማሰብ በጣም ትልቅ ሞኝነት ነው። ስለዚህ እንደዚህ አይነት ተግባራቶች የሚፈጽሙ ሰዎች ራሳቸውን ሊፈትሹ ይገባል። እንደዚህ አይነት ነገሮችን በአካባቢያችሁ በሰፈራችሁ ስትመለከቱ መናፍስት በዚህ አይነት መንገድ አይወጡም። በእኛ እኮ የስንት ዘመናት ልምድ ያላቸውን መናፍስቶች በአጭር ጊዜ ውስጥ በዚህ አይነት መንገድ እናስወጣለን ብለን ማሰባችን ይገርመኛል። እኔ በጣም እየሸወዱን እያሞኙን ይገኛሉ። ዛሬም ብዙዎቻችንን የሆነ ነገራችንን መናፍስት አብሮን ስላሉ ስለሚረዱት ብዙ ዋጋ እያስከፈሉን ይገኛሉ። እንደዚህ አይነት አስተሳሰቦች ዛሬም በከተማም ጭምር እንደዚህ አይነት ሐሳብ ያላቸው ሰዎች አሉ። ሽንኩርት በማኘክ ሽንኩርት በማጨስ መናፍስት ይሄዳሉ ብሎ የሚያስቡ ሰዎች አሉ። ቀበርቾ ቤታቸው በማጨስ መናፍስት ይሄዳሉ ብሎ የሚያስቡ ሰዎች አሉ። ቅጠላ ቅጠሎቹ ዛፎቹ በራሳቸው ምንም ችግር የለባቸውም። ነገር ግን የማን ስም ተጠርቶበታል? ምን ተደርጎበታል? አንድ ነገር ቅዱስ ሊሆን የሚችለው የእግዚአብሔር ስም ሲጠራበት መለኮታዊ ኃይሉ በዛ ነገር ሲያድርበት። ጸበል ለምሳሌ ውሃ ነበረ፣ አባቶቻችን ጸሎት ሲያደርጉበት ወደ ቅዱስ ነገር ይቀየራል። ቅዱስ ውሃ ይሆናል ማለት ነው። የተጸለየበት የተባረከ ውሃ ይሆናል ማለት ነው። ስለዚህ ያ ይፈውሰናል፣ ያድነናል። ለምን? ስም እግዚአብሔር ስለተጠራበት ማለት ነው። ስርማሽ ቅጠል በጣሾች እንደዚህ አይነት ተግባራቶችን ይፈጽማሉ። ስለዚህ ልንጠነቀቅ ይገባል። ይህንን ለብዙ ሰዎች እንዲደርስ እናድርግ ውድ ቤተሰቦች። ስለዚህ መናፍስት ከሰውነታችን ሊወጣ የሚችለው በቅዱስ ቁርባን፣ በንስሐ፣ በምስጥራት በመሳተፍ፣ በመንበርከክ፣ በመስገድ በእነዚህ አይነት መንገድ ብቻ ነው መናፍስት ከሰውነታችን ሊወጣ የሚችለው እንጂ አሁን እዚህ ጋር እንደምንመለከተው ይሄን ኮተት በመከመር መናፍስት ከሰውነታችን በጭራሽ ሊወጣ አይችልም። ወደ ቀጣይ ቪዲዮ ደግሞ እንሂድ። እንግዲህ ውድ ቤተሰቦቼ ይሄኛውን ቪዲዮ ደግሞ ስንመለከት ብዙ ጊዜ ከእረቻ ጋር በተገናኘ አንስተን ባለፈውም ስንነጋገር ነበርና እረቻን ብዙ ሰዎች ለመደበቅ የሚሞክሩ ማለት የሆነ የኦሮሚያ አካባቢ ሃይማኖታዊ ክብረ በዓል ባህላዊ ብቻ የሆነ የተደበላለቀ ነገር አለው፣ ምንም ግልጽ ያልሆነ ነገር። ግን እኛ ብዙዎቻችን ይህን ነገር እንረዳለን። የባዕድ አምልኮና የመናፍስት አሰራር እንደሆነ በሚደረጉ እነሱ ከማይገልጿቸው ፖለቲከኞቻችን ከማይገልጹት ከኋላ ያሉ ቪዲዮዎች ግን በግልጽ ያሳዩናል። ይሄ እንግዲህ ለዛፍ ስር የሚደረግ አምልኮ ነው። ለዛፍ የሚደረግ አምልኮ፣ ወንዙ ዳር መጥቶ የሚደረግ ግብርን በግልጽ የሚያሳይ ቪዲዮ ነው። ይህ የሚናገሩት ቋንቋ ኦሮምኛ ቋንቋ ነው። ኦሮሚያ አካባቢ ላይ የሚደረግ ባዕድ አምልኮ ነው። ቀድሞ ያሳዩአችሁ በአማራ አካባቢ የሚደረገውን የዛር መንፈስ አምልኮ ነው የሚያሳየው። እነዚህ በአጠቃላይ የዛር መናፍስት አምልኮች ናቸው። ትውልዱ እንዴት እንደተያዘ የምትመለከቱት በዚህ አይነት መንገድ ውስጥ ነው። እናቶቻችንን እንኳን ማዳን አልቻለም። እናቶቻችንን እንኳን ከባዕድ አምልኮስ ማስወጣት አልቻለም። ዛሬ እነዚህ እናቶቻችን ሄደው ዛፍ ስር አሁንም እየወደቁ ነው ያሉት። ዛፍ ስር ሄደው እየተንበረከኩ ነው ያሉት። ለእግዚአብሔር መንበርከክ የሚገባቸውን፣ ለእግዚአብሔር አምልኮ የሚገባውን፣ ለእግዚአብሔር ማመስገን የሚገባውን ዛፍ ስር ሄደው አምልኮ እያቀረቡ ነው ያሉት። ይሄ የትም አይደለም፣ እዚሁ ደብረ ዘይት ወይም በሀገራችን የሚደረግ ቦታ ነው። ሐይቅ ዳርቻ ላይ ሐይቅ
በአውሬ ይመስላል፣ በዘንዶ ይመስላል። ለዘንዶ መንፈስ እየሰገዱ እያመለኩ ማለት ነው። በጣም የሚያሳዝን ነው። እንግዲህ ተመልከቱ፣ እዚህ ጋር እናታችን የለበሰችው ልብስ ላይ ጥለቱን አይታችሁታል። አረንጓዴ ቢጫ ቀይ ያለው የዛር መናፍስቶች አሉ። እንደዚህ አይነት ጥለቶችን የሚጠቀሙ ጥቁር ነጭ ጥለት ያላቸውን ባንዲራዎች ጥለቶች የሚጠቀሙ ነጠላ የሚለብሱ እናቶች አሉ። ለዛር መንፈሱ ዛር መንፈሱ የሚፈልገው ልብስ ይህንን ነው። በዛን ቀን እንደዚህ ለብሶ እንዲታዩ ይፈልጋሉ። አንዳንድ ሰዎች ዛሬ ከተማ ላይ እንኳን እያሉ የሆነ ልብስ ለብሰው ከወጡ በኋላ የሚታመሙ ሰዎች አሉ። የሆነ ልብስ ለብሰው ከወጡ በኋላ ሰውነታቸውን የሚያቃጥላቸው ልብስ ለብሰው ከወጡ በኋላ የሚታመሙ ሰዎች አሉ። ለምን? መንፈሱ ያንን ልብስ እንዲለብሰው አይፈልግም። እሱ የሚፈልገውን እሱ የሚያዛቸውን ልብስ ነው የሚለብሱት። አንዳንድ ሰዎች ዘወትር የሆነ ቀለም የበዛበት የተለያየ ከለር ያለበት ልብስ ይለብሳሉ። ለምን? ዛሩ ነው የሚያዛቸው። ዛሩ በሚያዛቸው ትእዛዝ መሰረት ነው ልብስ የሚለብሱት። በጣም በሚገርም ሁኔታ አሁን ለምሳሌ እህተ ማርያም የምትባለው እህታችን የምታደርጋቸው ልብሶች የምትለብሳቸው ልብሶች ያ የዛር ትእዛዝ ነው። በነገራችን ላይ ዛሩ የሚያዛትን ትእዛዝ ነው እያደረገች ያለችው። ዛሩ ያዘዛትን ነው እያደረገች ያለችው እንጂ እመቤታችን አዛኝ ነው እመቤታችን አድርገኝ ነው የምትለው ያ በጣም ትልቅ ስህተት ነው። ዛር መንፈስ እንደዚህ ነው ትውልዱን የሚያደነዘው፣ እንደዚህ ነው ትውልዱን የሚያፈዘው። ስለዚህ ዛሩ የሚያዛቸውን አለባበስ ነው። እህተ ማርያም እንግዲህ በዛ መንገድ ውስጥ የምትገኘታችን ነች። እንደዛ አይነት አለባበስ ነው የምትለብሰው። የምታደርጋቸው የምትዛቸው ጌጣጌጦች የምታደርጋቸው ቅርጻ ቅርጾች በሙሉ የመንፈስ ቅዱስ ምርቶች ሳይሆኑ የአጋንንት ምርቶች ናቸው። መናፍስት የሚያዟትን እያደረገች ማለት ነው። እና እዚህ የምትመለከቷቸው እናቶቻችን ለዛፍ ይሰግዳሉ። በኦሮሚያ አካባቢ ያለን ኦርቶዶክሳውያን የት ነው ያለ ነው? ይሄን እንዴት ነው ልታስቆም የምትችሉት? ምን እየሰራን ነው ያለ ነው? እንዴት ነው ትውልዱን ልናነቃ የምንችለው? አሁን ዛሬ ሰው ተገደለ እያልን በየቦታው እናዝናለን፣ እናለቅሳለን። አዎ ሰው እየተገደለ ነው ያለው። ግን ደግሞ አሁን በሚገርም ሁኔታ ጦርነት እየፈጀብን ካለው በላይ ደግሞ የአጋንንት የመናፍስቱ የባዕድ አምልኮ ደግሞ ትውልዱን እየፈጀ ነው ያለው ለዘላለም ማለት ነው። መመለሻ የሌለው ጥፋት ማለት ነው። ለአንድ ሰው ብቻ አይደለም፣ ለቤተሰብ ለሙሉ ቤተሰብ መከራ እየመጣ ነው ያለው ማለት ነው። ስለዚህ ውድ ቤተሰቦች ልንነቃ ይገባል። እንደዚህ አይነት ድርጊቶችን በየአካባቢው አይተን ብለን የምናልፈው ሳይሆን ሰዎችን ልናስተምር ይገባል። በየአካባቢው በተለይም በኦሮሚያ አካባቢ፣ በአማራ አካባቢ፣ በአማራ ክልል፣ በትግራይ፣ በተለያዩ በደቡብ፣ በሁሉም አካባቢ ያለን ኦርቶዶክሳውያን እነዚህን ማህበረሰቦች ልናስተምር ይገባል። እንዴት በዚህ ዘመን በዚህ በ21ኛው ክፍለ ዘመን እንዴት አሁንም ተመልሰን በባዕድ አምልኮና በመናፍስት አሰራር በአጋንንት አሰራር በክፉ መናፍስት አሰራር በባዕድ አምልኮ ውስጥ ተጠምደን እንዴት እንገኛለን? ለዚህ እኮ ነው ዛሬ ምህረት ያጣነው። በእውነት ለዚህ እኮ ነው መከራ የበዛብን። ለዚህ እኮ ነው ችግር የበዛብን። ለዚህ እኮ ነው ፈተና የበዛብን። ዛሬ ተይዘናል። የእናቴ አባቶቻችን አሁን እዚህ ጋር እናቶቻችን ሲያደርጉ ልጆቻቸው አሜሪካን ቢኖሩ፣ ልጆቻቸው አውሮፓ ቢኖሩ፣ ልጆቻቸው ውጭ ሀገር ቢኖሩ መንፈሱ እንደገና እንደ ሶፍትዌር ይታደሳል። እዛም ልጆቹ ጋር ልጆቹ መከራቸውን ያሉ እናት አባቶች በሚያደርጉት ባዕድ አምልኮ መጥተው በሚገብሩት ግብር መንፈሱ እዛ ይታደስና ኃይል ጉልበት ያገኛል። ተጨማሪ መከራ በሕይወታችን ያመጣል። ዛሬ በየሀገሩ ወጥተን ስራ ሰርተን የማያልፍልን፣ ስራ ሰርተን በረከት የማይኖረን፣ ስራ ሰርተን ደስተኛ የማንሆነው በዚህ በዛር መንፈስ አምልኮ ስለተጠመድን ነው። ልንነቃ ይገባል ውድ ቤተሰቦች። ስለዚህ ይህንን ቪዲዮ ለብዙ ሰዎች እንዲደርስ እናድርግ። እናቶችን እንታደግ። በጣም የዋህ እናቶች ዛሬ አንዴ ቤተክርስቲያን ሄዳሉ፣ አንዴ ደግሞ ዛፍ ስር ሄደው ይንበረከካሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ገድላቸውን ብትመለከቱ በአጠቃላይ በዚህ ዙሪያ ላይ ይህንን ሲቃወሙ የኖሩ አባታችን ናቸው። በረከታቸው ይደርብን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዘመናቸው ይህንን ሲቃወሙ የነበሩ አባት ናቸው። በረከታቸው ይደርብን። ዛሬ በእኛ ዘመን ግን ይህንን ማስቀረት አልቻልንም። እኛ ስለ መናፍስት ስናወራ፣ እኛ ስለ ስርማች ስለ ቅጠል በጣሹ ስናወራ እንሰደባለን፣ እንተቻለን። ይሄ የመምህር ግርማ ልጅ እኮ መጣ፣ ይሄ የመምህር ተስፋዬ ልጅ መጣ፣ እንዲህ ሌላም ነገር እያሉ ያጣጥላሉ። ነገር ግን ትውልዱ በዚህ አይነት መንገድ ተይዟል። ልንነቃ ይገባል። በዚህ ዘመን በ21ኛው ክፍለ ዘመን አሁንም እንደዚህ አይነት ነገር ላይ ካለን በጣም ብዙ ዋጋ እንከፍላለን። አሁንም እየከፈልን ስለሆነ ማለት ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ በእውነት ስሙ የተመሰገነ ይሁን። እንደዚህ አይነት አስተማሪ ቪዲዮዎች ካሏችሁ በውስጥ መስመር በቴሌግራም ላኩልኝ። ለሰዎች ቪዲዮ ሰርተን እናስተምራለን፣ ሰዎች እንዲነቁ እናደርጋለን። እንደዚህ አይነት የወጡ ነገሮች ስትመለከቱ ላኩልን፣ መልሰን ቪዲዮ ሰርተን ለሰዎች የምናሳውቅ ይሆናል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።